ፍቅር ያመናቅር ይላል የሀገራችን ሰው። አቶ ኖላዊ እንግዲህ በፍቅር ግራ ተጋብቷል። በነገራችን ላይ ሀናም እንደዚሁ ግራ የተጋባች ናት፣ መወሰን ያቃታት። አቶ ኖላዊ እንኳን አንድ ሰው ነው ያፈቀረው። ሀና ግን መወሰን አቅቷት ከዛም ከዚህም እያለሽ የሚፈልጋትን ከልብ የሚወዳትን ሰው እየተወሽ ነው ያለ ማለት ነው። እኔ ዝራ አልወደድኩትም። አንደኛ የአቶ በቃሉ ልጅ ነው፣ የእናቷን ድርጅት አቆልቁ እንትን ነው እንድትወድቅ የሚፈልግ። እናቷን በባዩሽ ሲያከታትል የነበር ገንዘብ እየሰጠ ነው። ሁለተኛ ደግሞ እሷ ዝም ብላ በስሜት ነው በዛች በጽዮን ንዴት ነው እንጂ እሷ ብዙም ፍላጎት ያላት አይመስለኝም። በእሷ ህልክ የገባሽበት ነው። የህልክ ደግሞ በጣም ከባድ ነው እና የዛሬ ኖላዊ ድራማ ይዤላችሁ የመጣው እናንተ ሀሳብ አስተያየታችሁን ስጡ። ወይዘሮ ሜላት በጣም ድርቅ ያለች ናት። አንዳንድ ጊዜ እኮ ጊዜም ያስተምራል። እንደዚህ ሁል ጊዜ ተመሳሳይ ጊዜ እንትን ማለት ጥሩ አይደለም። የዋህነት ወለል ማለት በቃ የልጆች አባት ነው። በቃ አምጡት ችግር የለውም እኔ ልንትን ብበደልም እኔ ይቅር ልበለው ማለት ይልቅ እኔ እኮ ነው የተበዳይ እያለች በቃ ለልጆቿ የምትመልሰው መልስ፣ ለእናቷ የምትመልሰው መልስ ለየት ያለ ነው። በዚህ ላይ እኔ ከወይዘሮ ሜላት የእናትነትን ፍቅር ምንም አላየውባትም። ሁሉ ድርቅና ነው፣ ድርቅ ያለ ነገር ነው ያለባት ማለት ነው። እናትነት ብዙ ነገር ያስተምራል። እናትነት ጥፋት ቢያጠፋም እንድትንበረከኪ ያደርጋል። እሷ ግን በቃ ባላወቀሽው ነገር ዝም ብላ ነው ትናገራለሽ ፊት ለፊት፣ በኋላ ደግሞ ትጸጸታለሽ ብቻዋን። ለምን እውነት ነው እንዴ መስፍኔ በቃ ወጥቶ ሊቀር ነው አመረረ ምናምን እንደዚህ አይነት ነገር እና ወይዘሮ ሜላት አንዳንድ ጊዜ የእናትነትን እንትን ለማወቅ በሷ ያለ መለካት የለም። እንደዚህ አይነት እናቶች እንደዚህ ሆዳቸው በቃ ድርቅ ያለ የለም ማለት ነው። ልባቸው የሚራራ የሚያዝኑ፣ ለልጆቻቸው ብለው መስዋዕት የሚከፍሉ፣ ነገሮችን ቀለል የሚያደርጉ ቢከብዳቸውም ቢሆን ለልጆች ሲባል የሚያቃል ነገር ነው ያለው ማለት ነው። እንግዲህ አቶ ኖላዊ በዚህ መልኩ እየሮጠ መጥቶ ከወይዘሮ ፋኖስ ቤት ደርሶ ከእሷ ጋር ባረጉት ንግግር እኔ ወድሻለሁ ስለምወድሽ በቃ አላስተኛኝ ብሎ መጣዊ ናፈቅሽኝ ሲላት፣ አቶ ኖላዊ ውሸታም ሰው አይናፍቀኝም እየዋሹ ናፈቅሽ ይላሉ፣ እኔ ደግሞ አልፈልግም ብላ እንትን ትለዋለች። በዚህ መሀል ተናዶ እኔ እኮ ወንድነቴን ትቼ እኮ የመጣው ዝቅ ብዬ እኮ የለመንኩሽ ፍቅር አሸንፎኝ ነው ስለምወድሽ ነው ፋኑሴ ሲላት፣ እኔ ደግሞ አልወድህም ውሸታም ሰው አልወድም ብላ እንትን ትለዋለች። በዚህ ወጥቶ ሄዶ እንግዲህ እንዳያችሁት እንደሰከረ ሰው ተንገዳግዶ ከዛ እንትን ላይ ተኝቷል ማለት ነው። በዚህም አንተ አቶ ኖላ ፋያው ምን ሆኖ ነው ፋኑስ እንግዲህ አባራ አሰደው። እነሱም ያው የሚረዳው ያሴር ነው፣ ተምቹ ደግሞ ያሾፍበታል። በዚህ አጋጣሚ እንደዛ ብሎ ተማሮ ሄዶ ሀናም ኤልያስን አግኝታ ኤልያስ ራሴን ላጥፋ እንዴ ምንድን ነው ምሻለኝ? ሀና እኮ ባንተ ስበብ በቃ ምርጫ አጣሁ፣ ያንተን ቁርጥነት መጨረሻ ሳላይ እኔ ምንም አላደርግም ብላለሽኝ። በእኔ ጉዳይ መጎዳት የለባትም። እኔን ካልፈለገሽ እንግዲህ እኔን ብላ ተጎድታ እንድትኖር አልፈልግም ይላል። በዛ መሀል እያስተበተነ እያለ ከቤቷ በራፍ ሄዶ ይጠራታል። ኤልያስ ምን ሆነ ነው እስከዚህ የመጣ? በስልክ እኮ የምትናገረውን ትናገር ነበር። ወደ ደሴ ልሄድ ነኝ፣ ወደ ደሴ እኮ እኔም አብሬህ ልሄድ ነኝ እያልኩ ነው። ሀሳብህን ቀይረህ ሳይ ነው ዝም ያልኩ። መሄድ ከሆነ አብረን እንሄዳለን። አይ እኔ ራሴ ነው መሄድ ይላል። ለምን? እኔ በዚህ ሁላ ግርግር መውጣት እፈልጋለሁ፣ መሄድ እፈልጋለሁ ትለዋለሽ። እንዴ ሀና እኔና ደሴ መግባት ልታረጋግጥ ነው ወይስ የእውነት ፈልጋ ልትሄድ ነው ብሎ እንግዲህ እሱ ያምታታል። እሷም ጥላው ትሄዳለች። አቶ ኖላዊም ከቤት ሄዶ ቁጭ ሲል ሀና ከቤት ቁጭ ላይ ያገኛታል። ሀኒዬ ምን ሆነሽ ነው ብሎ የራሱን ጭንቀትና ሀሳብ ወጦ ምን ሆነሽ ነው ሲለው፣ አባዬ ጨነቀኝ። ምን አስጨነቀሽ? እስካሁን ድረስ ትጠብቂያለሽ እንዴ? እና አባት እናቶችሽ ምን ሆኑ? እነሱ ምን ሰላም አለ ደግሞ አሁን ምን ሆኑ ብሎ ይጠይቃል። ያው አባቴ መስፍን ወጥቶ እንደቀረ ነው፣ ምንም ሰላም የለም ትላለች። አቶ ኖላዊም እሷ እንደዛ አድርጋ አብራድራ ወጣ በሄደሽበት ያሴርና ተምቹ ይመጣሉ። ፋየው ምን ሆኖ ነው ሲላቸው፣ በቃ ልሄድ ነኝ። የት? ወደ ደሴ ልሄድ ነኝ። የእውነት ወት ነው?
ለምን እንደዚህማ በቀላሉ መሸነፍ የለም። ይህ ፍቅር የሚሉትስ ትልቅ ሰው አይል ወጣት አይል ሁሉን የሚያንበረክክ ለምንድን ነው የምትሄደው ሲለው ቤቴ ልሄድ ነኝ፣ ደሴ ልሄድ ነኝ። ከዚህ ምን አለኝ ደሴ፣ ከዚህ ሀገር ላይ ምንም ያገኘሁት ነገር የለም ሲል ተምቹ ከዚህማ ብዙ ነገር አግኝተዋል እንጂ እሱ ታክመው ዳኑ፣ እኛን አገኙ፣ ሀና ቤተሰቦቿን አገኙ። መልካም መልካሞችን ነው ማሰብ ያለው በወትፋየው አንተ ከሄድክ እኛም አብረን እንሄዳለን ይላሉ። እናንተ ሄዳችሁ ከዛ ምን ትሰራላችሁ? የፈለገውን ስራ ሰርተን እንኖራለን። ከዚህ ሁላ ግርግር መውጣት እንፈልጋለን። እንደዛ ከሆነስ እሺ ትሄዳላችሁ፣ ለእኔማ ደስ ነው የሚለያ። ከዛም ያሴርም እንደዛው በቃ እንግዲያማ ከነገ ጀምሮ ተዘጋጅተን እንሄዳለን። ከዛ ነው የሚሻለው፣ አንተ ጋር ነው የምንወስድክና አብረን ነው የምንሄድ። ሀና እንግዲህ ቤተሰቦቿ ጋር ተገናኝታለች። መቼም እኔ ጋር ነው እንሄዳላትም እሱ ሲሄዱ መቼም ሀና በእጅ ብላ አትቀርም ይላል። እሱ ካሳመንኳት አሳምናታለሁ፣ እምቢ ካለች ተደብቂያት እሄዳለሁ እንጂ ይዣት አልሄድም፣ ከዘመዶቿ ጋር ትኖር። እናንተ ግን ከፈለጋችሁ አብራችሁ መሄድ ትችላላችሁ፣ እኔ ከዚህ መኖር አስጠልቶኛል ይላል። እሺ በቃ ፋያው እና እንሂድና ከዛ ሂደን ምግባችንም ፏፈሽ እንበል ይላል። እሺ ካላችሁም አብሎ እንግዲህ አቶ ኖላዊ ከልጆቹ ከነ ያሴር ጋር ተያይዞ ይሄዳል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየትን ተቀበሉ ውድ ቤተሰቦች ማለት ነው። እንግዲህ አቶ ኖላዊ እንዳያችሁት ከፋኑስ ቤት ሄዶ ለምኗታል። ያው የፍቅር ሲባል ዝቅ ያደርጋልና ምን ታርግ አቶ ኖላዊ ምን ታርግ መጣ ስትለው ናፈቅሽኝ ፋኑሴ፣ ናፍቆት አላስቀምጣ ያለ ይላል። እንደዚህ አይነት ውሸታም ሰው ነው አይናፍቀኝ። በጣም እኮ ነው የዋሸ። አንቺ ማዳምጪኝ እንጂ ስለ ልጅ እኮ አላወራ ነው። ልጅ ደግሞ የፈጣሪ ስጦታ ነው። እኔ ልጅ የለኝም። ሀናዬ ግን ከልጅ በላይ ያሴርና ተምቹ ልጆች አሉኝ። ተመስገን ፈጣሪ የሚሰጠው እሱ ስለሆነ የተሰጠንን አመስግነን ከመቀበል ይልቅ ማማረር የለብንም። እኔ ደግሞ የሰው ልጅ ማሳደግ አልፈልግም፣ ባክህን ተወኝ ትላለች። በዚህ መሀልም አቶ ኖላዊ እኔ እኮ ስለወደድኩሽ ነው ዝቅ ብዬ ወንድነቴን ትቼ ዝቅ ብዬ ላናግርሽ ልለምንሽ የፈለግኩ፣ ካልፈለግሽ ችግር የለውም ግን ብታስቢበት ጥሩ ነው ብሎ ጥሏት ይሄዳል። እሷም አልፈልግህም፣ ውሸታም ሰው አልፈልግህም፣ እኔ አልፈልግህም፣ ዋሽተኛል እያለሽ እየጮኸሽ በራፉን ሲዘጋበት አቶ ኖላዊም ተነስቶ እየተንገዳገደ እንደ ሰካራም ሰው አይ ፍቅር ትልቅ አይል ትንሽ አይል በጣም ነው ከባድ ነው እየተናገረ ወደ ነተምቹ ያን ደንቡሌ ነው ደቡሌ የሚባለው የእሷ እንትን ያለበትም አብረው ይሄዳሉ። ከዛ ሲሄድ ፈንጠር ብሎ ከአጥር ዳር ይቀመጣል። ፋየው ምን ሆነው ነው? ተውኝ በቃ ይላል እየጮኸ ማለት ነው። ያንን በቃ ላይ ተወለታል። ሽማግሌ ደግሞ በዚህ እርጅና ፍቅር ይዘዋል። በእርጅና ምንድን ነው ፍቅር የሚያጫውተውት ብሎ አሽፎበት ይሄዳል። ከዛም ከሷም ሲሄድም እንደዛ ይጮሃል። እኔ እንድታዩ ብዬ አቶ ኖላዊን የሆነውን ያልሆነውን እንዲቆርጥልሽ ብዬ እየተናገርኩኝ፣ አንቺ ግን ለምንድን ነው እንደዚህ ብዬ? አቶ ኖላዊ እንዳትናገር፣ አቶ ኖላዊ መልካም ሰው ነው፣ እንደ አባትም እንደ ባልም ነው። እኔም ቢሆን ጥፋት አለ ያደረኩት ነገር፣ አቶ ኖላዊን ግን በክፉ ነገር እንድትናገርብኝ አልፈልግም ስትለው ያንን ወጥቶ ይሄዳል። እኔማ እንዲቆርጥልሽ ብዬ ካለሽበት ሁኔታ አልፈልገውም፣ እስቲ እንድትቆርጥልሽ ብዬ ያለውንም ያላለውንም እየመጣው እየተናገርኩ ነበር። ለካ አንቺ ትፈልጊዋለሽ ብሎ እንትን ሲል አቶ ኖላዊን በክፉ ነገር እንዳታወራብኝ አንድ ብለህ እንደዛ እንዳትል ብላ አባራ ትሰደዋለሽ። ደግ አደረግሽ። በዚህ መሀል ይህም እንኳን ሊቆርጥላት በጣም እየባሳት ስለሆነ አቶ ኖላዊ ጋር ይሄድና እንዴት ነህ ፋኑሴ፣ እንዴት ናት ፋኑስ? እባክህ ስብርብር ብላ ወድቃለሽ። በጣም ከባድ ሁኔታ ነው ያለሽ። እኔንም አባራ ነው የሰደደች። በጣም ትሰባብራለሽ። እኔም እኮ ተሰባብሬያለሁ፣ እኔም ጎዳዋት አይደል ይላል። አዎ በጣም ትሰባብራለሽ፣ ግን እንዴት ነው እሷም አንተም በቃ ቁርጥ አድርገህ ተዋት።
እንዴት ነው የምቆርጠው? እኔ እኮ በጣም እወዳታለሁ። ከስንት ጊዜ በኋላ ሴትን ዞር ብዬ ያየሁት ከስንት ጊዜ በኋላ አሁንም ተደገምኩ። ጥላኝ ሄደች። በቃ ተለያየን፣ በቃኝ አልኳት። ተለያየን ይላል፣ እሷም ተለያየን። በዚህ መሀል እንግዲህ ሀና ሄዳ አባቷን ባየሽበት ሰዓት ፋኖሴ እባክሽ ልለምንሽ፣ እሺ ካላልሽ አልነሳም ትላታለሽ። ምንድን ነው እባክሽን ልለምንሽ፣ አባዬ ይሞትብኛል፣ በዚህ አይነት ልቡ ተሰውሯል ምናምን ብላ ሄዳ ትለምናታለሽ። እሷ እንግዲህ ፋኖስ እንደዛ ብሎ በቃኝ ከእንግዲህ በኋላ መገናኘት አያስፈልገንም ብሎ ሲሄድ ተለያየን በቃ ብላ እሷም ቤቷን ቃውጢ ስታደርገው ነበረች ፋኖስ። እና በዚህ አጋጣሚ የሀና መሄድ በጣም ደስ ብሏታል። ግን ያው መለመን ስላለባት እሷ አስባለች። እውነትም እኮ አቶ ኖላዊ ያለው የፈጣሪ ስራ ነው፣ ልጅ ፍቅሬን ባጣጥም ይሻላል እያለሽ እሷም ከእሷም ደግሞ ላትወልድ ትችላለች። ግን አጋጣሚ በአንድ ሳይዝ ሲኬድ ከደባድ ነው እና እያምታታች ሳለ ነው ሀና ያመጣሽ። በቃ እሺ ብዬሻለሁ ተነሽ ስትላት ተመስገን እሺ ካልሽኝማ አሪፍ ነው ብላ እንትን ትላለች ማለት ነው። እንግዲህ ሀና በሁለት ቤት እየተሰቃየች ነው። አንደኛ የእናት አባት ትክክለኛ እናት አባቶቿ መታመስ፣ ሁለተኛ የዝራ ፍቅር የአሴርስ የእሷን ፍቅር ብሎትቷል። የአንቶኒ ኤርማስ የእሱ ነገር በጣም ከባድ ነው። ሀና እንግዲህ እንደዛ ብላ እሷን እንትን ብላ ወደ ቤተሰቦቿ ደግሞ ትሄዳለች። ሀኒ መጣሽ እንዴ? ጠቆርቁር ብለሻል። ምን ሆነሽ ነው እንዴ? ጠቆር ያለው እንዴ? አዎ በጣም ጠቋቁረሻል። ምን ሆነሽ ነው ስትላት፣ ምንም አልሆንኩም እማዬ ትላለች። እንግዲህ ምላሴ በመጀመር ገብቶ አባቴ ካልገባ ካልተመለሰ ካልታረቁ ሀናም ሰላምም አንመጣም ብለዋል ብሎ መላ ይዞ ዘዴ ይዞ ነበረ የሄደውና እንደዛ ብለው ነው የሄዱ። አዎ በእኛም እኮ አባታችን ነው። እኔ ተበዳይቱ ተቀምጬ ለሱ ታስባላችሁ? እሱም አባታችን ነው። ስህተቱን እንደ ስህተት አድርገሽ መቀበል አለብሽ እማዬ፣ እሱም አባታችን ነው አንቺም እናታችን ነው ብለው ምላሴ ትንሽ ጉስም ለማድረግ ሞክሯል። እሷ ግን ድርቅናዋን ነው የምትከተለው። ወይዘሮ ሜላት በነገራችን ላይ የእናትነት እንትን ያላት አይመስለኝም ሳያት ማለት ነው። በጣም በቃ ማሰብ ለብቻዋ እንትን ማለት እንጂ የምትናገራቸውን አንድ ሰው እኮ ለሰዎች ተብሎ ለልጆች ተብሎ የሆነ ነገር ይላል። እሷ ግን በቃ በአንድ እንትን ነው ድርቅ ብላ የምትቆመውና ከዚህ ላይ እኔ ወይዘሮ ሜላትን አልወድላትም። በነገራችን ላይ እንደ እናት አንዳንድ ጊዜ መራራትን፣ አንዳንድ ጊዜ መቆጣትን ማሳየት እሷ አንድ አይነት ናት። አንድ አይነት በቃ አንድ አይነት ቁጣ ብቻ መጮህ ብቻ። ማዳመጥ እራሱ አትፈልግም። ሙሉውን ስታዳምጡ ይገባቸዋል። ማዳመጥም አትፈልግም። አለመደማመጥ ነው እንግዲህ ከዚህ ሁላም የደረሱ ከአቶ መስፍን ጋርና መደማመጥ የሚባል ከወይዘሮ ሜላት ላይ እንዲያው ጭራሽ የለም። ይሄ ስህተት አለባት። ይህን አስተካከይ። የአራት ልጆች እናት ነው፣ የሶስት ልጆች የሰላም የምላሴ የሀና እናት ሆነሽ ትላልቅ ጎረምሳ ልጆች መካሪ አድርሶ አንድ አይነት መሆን አስፈላጊ አይደለም። ከልጅነት እስከ ርጅና ድረስ አንድ አይነት ባህሪ ጥሩ አይደለም። አንዳንድ ጊዜ መሸነፍ አለ። ለልጆች ሲባል ቤት እንዳይፈርስ ሲባል ሽንፍ ብላችሁ የምትቀመጡት ታስታውሱ እንደሆነ ትሁት ማነው ምሳሌ ድራማ ላይ ዳጣ ላይ ያለው አባትና እናት ለልጆቻቸው ሲሉ ብዙ መስዋዕት እየዋጡ ልጆቻቸው ባጠፉ ቁጥር እሱ ባጠፋ ቁጥር ተቻችለው ለልጆች ቤት እንዳይበተን ብለው የሚኖሩ እነሱ ደግሞ ትልቅ አርያ እንዴት ተቻችሎ እንደሚኖር ስቃያቸውን በውስጥ አድርገው ለልጆች ሲባል ልጆች እንዳይበተኑ ሲባል የሚያደርጉት ነገር አለ። ዳጣ ድራማ ላይ ማለት ነው። ታዩት እንደሆነና ደስ የሚሉ እንትኖች ናቸው፣ ካራክተር ናቸው ያሉት ማለት ነው። በጣም ነው ደስ የሚሉ እኔ እንትናቸው በጣም ደስ ይላል። የቤተሰብነትን የሚያሳይ እናትነትን አባትነትን የሚያሳይ ነገር። የወይዘሮ ሜላት ግን በጣም ከባድ ነው። ድርቅ ነው ምትል አቶ መስፍንም እንዳለ ሆኖ ግን ወይዘሮ ሜላት በጣም ደረቆች፣ እንደ ሴት እንደ እናት ልብ የራራ ልብ ያለ አይመስለኝም ማለት ነው። እና አንዳንድ ጊዜ ለልጆች ሲባል ይሸነፋል። ለልጆች ብለው እናት አባቶቻችን ያሳልፉትን የአሁኑን ትውልድ ሳይሆን የመጀመሪያ የኛ ሀያቶቻችን እናቶቻችን ለልጆቻቸው ብለው ምን አይነት መስዋዕት እንደከፈሉ ለልጆቻቸው ብለው የማይፈልጉት ሰው ጋር መኖራቸውን እሱን አሁን ይኖር እንደዚህ አይነት ነገር ይኖር ብዬ ሳይሆን ለልጅ ብዙ ነገር እንደሚደረግ ማሳየት አለባት። ወይዘሮ ሜላት ከልጅነት በፊት ልጅነት ይባላል። ትልቅነት ሲመጣ ደግሞ አስተሳሰባችን ሁላም ይቀየራል። እንደ ልጅነት ማበድ አይኖርምና
ወይዘሮ ሜላት እንዳለሽ ነው ያለሽ። መረዳት የሚባል ማዳመጥ የሚባል የለባትም አበደን። ማዳመጥ የሚባል ጭራሽ የለባትም። ችግሯ ይሄ ነው ማለት ነው። ወይዘሮ ሜላትን እስኪ አዳምጪ፣ የእናትነትን ልብ ያዥ ብላችሁ ኮሜንት ላይ ያስቀምጡ። የእውነት አሁን ወይዘሮ ሜላት ላይ በጣም ድርቅናዋ እኔ ያስጠላኛል። የእናትነትን ልብ መኖር አለባት። ብቻዋን እኮ ታዝናለሽ፣ ግን አንዳንድ ጊዜ አውጥታ ማሳየትም አለባት።